ሰበር ዜና አንድ የፖሊስ አዛዥ ከነ ፓትሮል በጎንደር የበጋሻው ክፍለ ጦር መደምሰሱ ተሰማ። ፋኖ በተመሳሳይ ሰዓት በሁለት ወረዳዎች ላይ ስኬታማ ያለውን ጥቃት በመፈጸም ድል መቀዳጀቱን አስታወቀ። በአፋባ ምኒልክ ዕዝ ልጅ ኢያሱ ኮር አሃዶች ከሚሴ ዙሪያ ደዋ ጨፋ ወረዳ ያገዛዙ ሚሊሻና ፖሊስ ላይ ጥቃት በማድረስ ድል ተጎናጸፈ። አፋባ እንደ አማራ እንምከር የተሰኘ ፕሮግራም በማዘጋጀት ሁሉንም የአማራ ኃይሎች በሙሉ ሊያሰባስብ መሆኑ ተሰምቷል። ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች እንደምን አላችሁ? የሰዓቱን አጫጭር ዜናዎች ይዤላችሁ መጥቻለሁ። እስከ መጨረሻው ታደምጡ ዘንድ የአክብሮት ግብዣዬ ነው። ቻናሉን ላይክ፣ ሸር እና ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሱ። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል አፋባ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር አካል ከሆኑት ቴዎድሮስና አጥናፉ ብርጌዶች የተውጣጡ ጀግኖች ዛሬ ህዳር 9 ቀን 2018 ዓ.ም ከአምባ ጊዮርጊስ ከተማ ወደ ደባርቅ ከተማ በመከላከያ ታጅቦ ሲጓዝ የነበረን ለጊዜው ማንነቱ ያልታወቀ ፖሊስ አዛዥ ሲጓዝበት ከነበረው የአማራ ክልል ፖሊስ መኪናው ከነምክትሉ ጋር ልዩ ቦታው ደልዳሊት ላይ ተሸኝቷል። በደፈጣ አጅበው ሲጓዙ ከነበሩት የአገዛዙ ጡት ቆራጭ መከላከያ ተብዬዎች መካከል 3ቱም ሙትና 5ቱም በመቁሰል የውርደት ካባ ማከናንበውታል። የዛሬው ጥቃት በቀጠናው አገዛዙ ከአጅሬ ጃኖራ ሽንፈት ጋር ተዳምሮ ከፍተኛ ድንጋጤ ውስጥም ከቶታል። በሌላ ዜና የአውጃኖ ክፍለ ጦርና አሳምነው ክፍለ ጦር አሃዶች በጥምረትም ጮቢ በር ባደረጉትም ተጋድሎ ታላቅ ድል አስመዝግበዋል። ምስራቅ አማራ ቀጠና ኮር 1 አውጃኖ ክፍለ ጦርና አሳምነው ክፍለ ጦር አሃዶች በጥምረት ህዳር 9 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ ራያ ቆቦ ጮቢ በር አዩ አካባቢ ባደረጉት ተጋድሎ በርካታ የጠላት ኃይል ሞትና ቁስለኛ በማድረግ የጠላትን የማጥቃት እቅድ በማክሸፍ ታላቅ ድል ተጎናጽፈዋል። የፋሽስቱ ብልጽግና ሰራዊት ከመሸገበት ጮቢ በር ወደ አዩብ መድፍ ቢኤም ሞርተርና ዙ 23 በመያዝ ማጥቃት ያደረገ ሲሆን የሁለቱ ክፍለ ጦር አሃዶች በጥምረት ባደረጉት ድንቅ መከላከልና መልሶ ማጥቃት አመራሮች የቡድኑ መሳሪያ ተተኳሾች ጨምሮ በርካታ የጠላት ኃይል ሙትና ቁስለኛ በማድረግ ወደ መጣበት ጮቢ በር በመመለስ ታላቅ ድል ተጎናጽፈዋል። ከቀኑ 9 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ከ30 ድረስ በዘለቀው ተጋድሎ በርካታ ሰራዊቱ የተመታበት ጠላት በአምቡላንስና በኦራል ቆስለኛውን ወደ ወልዲያ እያመላለሰ ባለበት ሁኔታ ቆቦ ከተማ አካባቢ አንድ ባጃጅና 2 ብስክሌት በመግጨት በሰው ሕይወትና በንብረት ላይም ጉዳት አድርሷል። በተጋድሎ ከባድ ሽንፈት የደረሰበት ፋሽስቱ አገዛዝ ህዝብ በሚበዛባቸው የመኖሪያ አካባቢዎችም ማለትም ራያ ቆቦ፣ አማያ፣ አዲስ ዓለምና ቢጭሮ የሚባሉ አካባቢዎችም እንዲሁም ራያ አላማጣ፣ ኩቢ ቀረንሳ እና ባታ ማርያም የተባሉ ከባድ መሳሪያዎችን በማስወንጨፍ 3 ሰዎችን በከባድ ሁኔታ ያቆሰለ ሲሆን በእንስሳቶችና በቤትም ንብረትም ላይ ጉዳት አድርሷል። እነዚህም በተጠቀሱ አካባቢዎችን ባለፉት 2 ዓመትና ወራቶች በከባድ መሳሪያ በርካታ ቁጥር ያለው የንጹሃን ህይወትም የቀጠፈ ሲሆን በመቶ ሺዎች የሚቆጠሩ እንስሳቶችም ሞተዋል። ቁጥሩም ቀላል የማይባል ቤትና ንብረትም ወድሟል። መዳረሻው ድልና ነጻነት የሆነ የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ፋኖ በተመሳሳይ ሰዓት በሁለቱ ወረዳዎችም ላይ ስኬታማ ያለውን ጥቃት በመፈጸም ድል መቀዳጀቱን አስታወቀ። በምስራቅ አማራ ቀጠና 2 ወረዳዎች ላይ በተመሳሳይ ሰዓት በተፈጸመ ጥቃት ከ25 በላይ የሚሆኑ የጸረ አማራው ብልጽግና ቡድን ተላላኪ ወታደሮች መገደላቸውን የሚዲያችን ለማረጋገጥ እንችላለን። ሀገር መምራት ያልቻለው ኦህዴዱ መር የብልጽግና ቡድን በቻይና በኳታርና በኤሚሬትስ አሰልጥኖ ያስመጣቸውን ኮማንዶዎችን ፋኖ በገቡበትም እየገባ በደፈጣ ሲያሻው በጨበጣም ግብአተ መሬታቸውን እየፈጸመ ይገኛል። በአራቱም የአማራ ቀጠና የሚገኘው ፋኖ ድሮን እንደ እግረኛ ሰራዊት ያሰለፈው አገዛዝ እየበተነ እያፈረሰ በህዝብ እንባ የቀለዱ የአማራን ህዝብ ለጅምላ ፍጅትም የዳረጉ የጅምላ እልቂቱን የፈጸሙና ያስፈጸሙትን እየነቀሰ አንገታቸውን አንቆ የአፈሙዝ ፍርድ እየፈረደባቸውም ይገኛል። በአፋባ ምኒልክ ዕዝ የልጅ ኢያሱ ኮር አሃዶች ከሚሴ ዙሪያ ደዋ ጨፋ ወረዳ አገዛዙ ሚሊሻና ፖሊስ ላይ ጥቃት በማድረስም ድል ተጎናጸፉ። በአፋባ ምኒልክ ዕዝ ልጅ ኢያሱ ኮር የየጎፍ ክፍለ ጦር ቃኝና ከመቅጥና ሳተናው ሻለቃ አሃዶች የተወጣጡ አባላቶች ህዳር 8 ከ2018 ዓ.ም ከቀኑ 9 ሰዓት ከሚሴ ዙሪያ ደዋ ጨፋ ወረዳ
ጎበያ ቀበሌ ድረስ ዘልቀው በመግባት የአካባቢው ላይ የመሸገን ጸረ አማራ ሚሊሻና ፖሊስ ላይ ድንገተኛ ጥቃት በመክፈት ከ15 በላይ ሞትና ቆስለኛ እንዲሁም ምርኮ በማድረግ ድል ተጎናጽፈዋልም። በዚህ ተጋድሎ ከ15 በላይ የአካባቢው ጸረ አማራ ሚሊሻና ፖሊስ የተደመሰሰና የቆሰለ ሲሆን ለጊዜው በቁጥሩ ያልታወቀው ተማርከዋል። በተጨማሪም ክላሾች፣ የወገብና የደረት ትጥቆችም ተተኳሽ ካዝናዎችም ተማርከዋልም። አፋብኃ እንደ አማራ እንምከር የተሰኘ ፕሮግራም በማዘጋጀት ለሁሉም የአማራ ኃይሎች በሙሉ ሊያሰባስብ መሆኑ ተሰማም። በአማራነት ያሰባስበን ድርጅታችን አፋብኃ የውጭ ዘመን የትውልዱ መሪ ይሆን ዘንድ የፖለቲካ ፕሮግራሙ በመላው አማራ ዘንድ ተቀባይነት ሊኖረው ይገባል። አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ በሚል ዕጣ ፋንታችን የሚወስን የአማራ ጉባኤ ማዘጋጀትም ያስፈልጋልም። የህዝባችንን ዕጣ ፋንታ የሚወስነው ኃይል በእኩል ተሳትፎና በሀሳብ የበላይነት እንዲሁም የቀጣዩን የአማራ መንገድ ፍኖተ ካርታ በሰራዊታችን በህዝባችንና በትግላችን ደጋፊዎችም አማካኝነት በማዕከላዊነት እሳቤ የምንተማመንበትን የፖለቲካ ፕሮግራም ሊኖረን ይገባል ብሏልም። ጠንካራ ነጻ ቀጠናዎችን በመፍጠር እንደ አማራ መምከር፣ መሰብሰብና ለህልውናችን ትግላችን የሚጠቅም ጉባኤ ማካሄድም አለበትም። ትግላችን ከህዝባዊነቱ ባሻገር የወሳኝነት ባለቤትነቱን መረጋገጥና ዲሞክራሲያዊነት እየተላበሰ መምጣትም አለበትም። ከሁሉም እዞች የተውጣጣ ካውንስልም ከወዲሁ እየተስተካከለ መሄድ አለበት። ድርጅታዊ እሳቤን የማሰራጽ ተግባራዊነት ተጠናክሮ መቀጠልም አለበትም። የአማራ ብሔርተኝነት መስመራችን የፖለቲካ ትጥቅ ትግል ስልታችን መዳረሻው ስርዓታዊ ለውጥ መሆኑን መላው አማራ ሊያውቀውና ሊተማመንበት ይገባልም። የትግል ኮዛችን ለብዙሃን ግልጽና የማያሻማ ቢሆንም ከኛ በተቃራኒ ለቆሙ አካላትም ግልጽ መደረግ አለበት። እንደ አማራ መቆምና እንደ አማራ መምከርም ተቀዳሚ ተግባር ሊሆንም ይገባል ብሏልም። የአማራ ፍኖተ ካርታ በብዙሃኑ አማራ ሊወሰን ይገባል። የአማራ ህዝብ ትግል አምጦ የወለደው ድርጅታችን አፋብኃ ጠንከር ያሉ ስራዎችን በመስራትም ላይ ይገኛልም። የአማራን ህዝብ ልባም በማድረግ ህልውናው እንዲጠፋ ለማድረግ በጠላቶቻችን የተጀመረውን አማራን የማጥፋት ፕሮጀክት ከሽፏልም። ስለሆነም የአዲሱ ትውልድ የመታገያ ድርጅት የሆነው አፋብኃ በሰሞንኛ ስራዎቻችን ለህዝባችን ተስፋ የሚሆኑና የትግላችንን ዕጣ ፋንታ በሚወስኑ ነገሮች ላይም ትኩረት አድርጎ እየሰራ ይገኛልም። የአማራ ህዝብ መዳኛ የሆነውን አፋብኃ የቀጣይ ተግባራት ህዝባችንን አንቆ የያዘውን ተቋም አልባነት፣ ድርጅት ነጠልነትና የጸረ አማራ ትርክት እንቅስቃሴዎችን በማስተካከል በመላው ዓለም ያለን አማራ በማሰባሰብ ጭምር ስለ ቀጣዩ የአማራ ዕጣ ፈንታ የሚወስን ጉባኤ በማድረግ የህዝባችንን መብትና ጥቅም ለማረጋገጥ በጥልቀትና በትኩረት የሚሰራ ይሆናል ብሏልም። የአማራን ዕጣ ፈንታ የሚወስን ጫካ የሚገኘው ኃይላችን ብቻ ሳይሆን መላው የአማራ ህዝብ ጭምር በመሆኑ ሁሉም አማራ የሚችለውን እንዲያደርግም እንምከር። የአማራው ፍኖተ ካርታ በብዙሃን ሊወሰን ይገባል።